ስለ ሀይሚ ምን ታወራለሽ? አንቺ ራሱ ብታገኘ ማለት ነው አይገርምሽም? በግድና ቤቴ ግባ ክላሴ ግባ ብለሽ ማለት አስገድደሽ ነው የምትደፍሪው ማለት ነው። አይገርምሽም? ምን ስለ ሀይሚ የምታወሩ ምን ነገር አለ? ሲጀመር እሷ ፍቅረኛዋ ናት እንደውም ማለት ነው። ደንገረሽ ተቃጣይ ይኸው አቀናብረሽ ምኞት አይከለከልምና አልጋላሽ ማተሻል ማለት ነው። የምር ነው። አንቺ ብሩክን ብታገኘ ይኸውልሽ እሱ ማለት ነው የቆመበት ቦታ ቀበቶውን ፈተሽ አንቺ የሆነሽ የዳቦሽን የምትሰጪው እንደው ደንገረሽ ከወረድሽ ማለት ነው ወራዳ እንደውም ማለት ነው አንቺ ነሽ እንጂ ወራዳ። እሺ የምር ነው እኮ በጣም እኮ ነው የወረድሽው አንቺ ወራዳ ቆሻሻ ማለት ነው። ስለ ሄሚ ምን አስረት ትናገሪያለሽ? ስድ ምኞት አይከለከልም። እንደዛ በምኞት ትኖሪያለሽ እንጂ ሄሚንም አትፋቺው፣ ብሩክንም ደግሞ እንደዛ ፎቶ እያቀናበርሽ ምኞት በቃ ሁሌም እየተመኘሽ አታገኙማ። አፈርቤና አታገኘ እዚህ ጋር ለምንድን ነው ባንጋ ላይ የለም እንደ ሴትዮ በጣም ፈላብሽ፣ በጣም ተቃጠልሽ። ብሩክን አገኛለሁ ብለሽ እንዳታስቢ ነው ምልሽ። ከሄሜ ጋር ቢለይ ራሱ አንቺን አይፈልግሽም። አይ ማለት አይገርምሽም? አሮጊት እድሜሽ አልቋል። ፒሪየድሽ ሊቆም ሴትዮ ፒሪየድሽ ሊቆም ነው። 30 ሴቶች 30 መላይ ካልወለዱ ፒሪየድ 30 መላይ ነው የሚቆመው። ሂጂና አግቢሽ ኮታታ። ምን ትመስላለች በፈጣሪ ስም። አንቺ ሄሚን ብሩክን ፈልጋ ነው ማለት ከሷ ጋር እንዲያደር ፈልጋ ነው እንደዚህ ያረጋችሁት ያለሽ እንደ አንተ ጅልጥ የጅልጥ ልጅ የምር ነው የምልሽ እኔ ማለት ነው። አትንቂኝ፣ የምር ነው። እኔ ስለ ሄሚ ዝም ብለሽ ክፉ ነገር ማውራት ካላቆምሽ እኔ አልፋታሽም። እሺ ዜሮ፣ የምር ዜሮ ሴት እኮ ነሽ። እሺ ዜሮ ማለት ነው የሆንሽ በቃ ቀፋፊ። ይሆ ተኝተሽ መጣሽ እኮ ከሱ ጋር ብታገኝ ማለት ነው። ብሩክን እናተ ቀበቶ አንቺ ነሽ ቀበቶ ፈተሽ እና ግባ ብለሽ ነው አንጣልጥለሽ ወደ ክላስሽ የምታስገቢው። እንደው ልንገርሽ ብዬ ነው በዚህ አጋጣሚ አንቺም ደግሞ አሁን ደግሞ ሴት ሆነሽ ሴት አሳሳሽ ነች ያለሽ አፈር ቤና ቆሻሻ ስድ። ሰላም ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንዴት ናችሁ? እንዴት ቆያችሁ ውዶች? እኔ ዛሬ ይዤ መጣሁት ያው ሁለት ማለት ሁለት ሳይሆን አንድ እብድ ነች። አንድ እብድ እቺ እብድ ሄሚን አልፋታ ብላለች፣ አልፋታም ብላለች እና የምትሰራው ስራዎች ላይ ሁሉ ትሰድባለች፣ ትረግጣለች። ስለዚህ እኔ ደግሞ ማለት ነው ይኸው አልጋ ላይ ተኝታ ምኞት አይከለከልም አይደል? ይሄው አልጋ ላይ ተኝታ ማታለሽ ማለት ነው። ብሩክን ብታገኝ ማለት ነው ምን እንደምታደርግ ልንገራችሁ ውዶቼ። ይኸውላችሁ በአደባባይ ላይ ዳቦን ከፍታ ነው የምትሰጠው እቺ ሴትዮ። ልንገራችሁ ብዬ ነው በዚህ አጋጣሚ ገባችሁ አይደል? ቆሻሻ ሄሚ እንዳንቺ ሰገጤ ስለደለችም እሺ፣ ክብሯን ጠብቃ እኮ ነው እዚህ ጋር ደረሰችው። ይኸውልሽ ሴት ጎደኛ የላትም ሲጀመር፣ ወንድሞቿ ጋር ነው ማለት ጎደኞችም ወንድሞቿ ነው። እነ ሙቢ እነ ቤኪ እነ ሀሰን ነበሩ ከዚህ በፊት ገባሽ አይደል? ይኸውልሽ እንደዚህ የሆነችም ምንም ነገር ምንም ክፉ ነገር ስለሷ ሳንሰማ ነው እዚህ ጋር የደረሰችው። ገባሽ አይደል? እንዳንቺ ሰገጤ ቆሻሻ ሴት አይደለሽም፣ ወራዳች ሴት አይደለሽም። ወራዳ ምን አይነቷ ናት? በእናታችሁ እቺ ሰገጤ አይንሽ ይጥፋ እንዴ! አንቺም ደግሞ ስለ ሄሚ ደግሞ አፋለኝ ብል ልታወሪ ነው እንዴ? እበት እንደዚህም እያቃሽ በፎቶ ግን ማን ያውቃል? አሁን ውዶች እሱ አሁን ከካሜራ ጀርባ ላይ አሁን ብሩክን ሆድ ውስጥ ታስገባለች፣ ፎቶውን ማለት ነው ጡት ውስጥ ታስገባለች። በቃ እንደዚህ ነው እኮ ያንቺ ስራ። አይ አንቺ እኔማ ተቸገርሽ እኮ የኔ ውድ ተቸገርሽ። የኔ እናት ምን ማድረግ ይቻላል ብለሽ ነው። ብቻ እግዚአብሔር ይረዳሽ፣ እግዚአብሔር ያግሽ ሰገጤ የሆንሽ ቆሻሻ ማለት ነው። አንቺም ደግሞ ሄሚን ደግሞ ትሰድቢያለሽ። ደግሞ ሄሚ ፈልጋ ነው። አንቺ እኮ ምን ፈልገሽ ነው? አንቺ አልጋ ላይ ተኝተሽ የመጣሽው ወይም ለመዳም ባል ብለሽ የተኛሽበት ቦታ ነው እንዴ? ቀርጸሽ የስልክስ ውስጥ ያስቀምጠሻል። ወይም ብሩክ ተኝቶ ከመጣ ከሱ ጋር አቀናብራለሁ ብለሽ ነው። ይሄ ነው እንዴ ነገርሽ? ኧረ እባክሽ አንቺ የወላሽ ስለ ሄሚ ማውራት አቆሚ፣ እግዚአብሔርን አቆሚ። የምር የሆንሽ ወረድሽ ሴት እኮ ነሽ። እሺ ሄደሽ ሴጣን ይብዳሽ የሚበዛበት ቦታ ሄደሽ በኢየሱስ እኔ ካፌ ክፉ ነገር እንዳይወጣ ሲጀመር ወጥቷል። ይቅር በለኝ ጌታዬ። እግዚአብሔርን በጣም ነው የተናደድኩት ውዶቼ። እንደ ምን አክል ውሻ ሴት ብትሆኚ ነው አንተ ይሄን አክል ያዙን ሊቀቁኝ። ሄሚ እንደዚህ ነች፣ ሄሚ እንደዚህ ነች የምትይው ማነሽ አንቺ? ዋርዩ እንደ ማን ነው አንቺ እንትን የሰጠሽ? ለብሩክ ደግሞ ጠብቅነት ማን ነው የሰጠሽ? ስለ ሄሚ ደግሞ የምታወሩ ነገር ምንድን ነው? የምታወሩ ነገር አታውቅም እንዴ አንቺ? ስድ ቆሻሻ መዳም ቤት ላይ ሆነሽ ማለት ነው እንትንሽ ሞቋል ማለት ነው። የአባቴ አምላክ ይድፋሽ። እንዴ ምን አይነቷ ናት? ፈጣሪ ሆይ ሴት ልጅ አደብ አለ። አንቺ እስቲ አንዳንድ የምታወሩ ነገር ይወቂ። አረ በፈጣሪ ስም ቤተሰቦች እግዚአብሔርን በጣም ነው የተናደድኩት። እንዴ
ምንድነው እኔ በጣም የተናደድኩት ቦታ ብሩክን ፈልጋ ነው እሱ ግን አይፈልጋትም ያለችው ቦታ እኔ በጣም ነው ማለት ያናደዳችሁኝ። እንዴ ብሩክ ብትፈልግ ኖሮ ማለት ነው ለምን በግልጽ ትነግራለች እኮ በቃ ከኔ ጋር ኖር ከኔ ጋር እንድትኖር ፈልጋለሁ ብላ በግልጽ ትናገራለች። ገባሽ አይደ እንደምን አይነት ሆናት በፈጣሪ አንቺ ታይ ግን ታይ ኢራፊ ኢራፊ እግዚአብሔርን እንዴ አንቺን ተሞ ሄሚ 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 ትያለሽ ሁሌ ምን አይነት ሆናት በፈጣሪ ስም ታይ እንጂ ይሆ አልጋ ላይ ተኝተሽ መጣሽ። አፈር ቤና ውሻ ሴት አሳዳቢ አንቺ ነሽ። እግዚአብሔርን በጣም ውሻ ሰገጤ ሴት እኮ ነሽ። ኦኬ ደግሞ 24 ዛት ያው ቃሊ እንደዚህ ብላ እንደዚህ ሆና ስለ ቃሊ ባክሽ ቃሊ ማለት ነው ማለት የረገጣችበት ቦታ ካንቺ ይበልጣል። ስማርት ስማርት እኮ ነሽ ቃሊ ስማርት ሴት ማለት ነው እንደ ሄሚም ማለት ነው ውሻ የገጠመችው ግጥም ላይ ወጥተሽ ትናገራለሽ። አንቺ ደግሞ ግጥም ራሱ መገጠም እንዴት እንደሆነ ታውቂያለሽ። የቡቡ እህቶች ነው ቡቡን አግኝቶ የተለየ ሰው ሆዲን ማያስለ ምን ይሄ ነው ግጥም እናንተ ግጥም ደግሞ እናንተን በአፋልን ብለን ታወራላችሁ። ላሙላ ስዶች ተረጋገሽ ብትረጋገ ጥሩ ነው። በጣም አበዛሽ፣ በጣም ፈላብሽ። የምር ነው በጣም ማለት ነው በጣም ከሊክ ካለ እያለፍሽ ነው። ከሊክ አትለፊ። ሰው ልጅ ከሊክ ካለፈ ጥሩ አይደለም። አትለፊ። እሺ ልክሽን ይወቂ። እንደ ምንድነው እንትንሽ ዳቦሽ እያቃጠለ ነው እንዲያቃጥልሽ የሚያቃጥል ነገር ሰይጣን ቲ አረ በስመ አብ ወልድ። እኔ ዛሬ ካፌ ምን እየወጣ እንደሆነ ያላወቁ ሙዶቼ ቲ በጣም ነው ተናደድኩት እግዚአብሔርን